ባናት ሚኪ ነኝ እኔ ማንንም አልሰማም አይደለም አንተን ማንንም አልሰማም እምሰማ አካል ይመጣል ሻኑ ረድልኝ ነገር ይበላሽና ይኸው መሬት አትውጥም አላቀም አታቀኝም አይደለ ዛሬ ነው የተገናኘው ሌላ ሰው አስፈራራበት እኔ ማን እንደሆንኩ አሳያለሁ አለ ጉዳዩ ይበላሽና ቤትም መንገድ ደግሞ ካገር ወጣለሁ እኔ ኦኬ ደግሞ እናቷ ትስማ እና ይክሸፍብኝ እመነኝ ህይወትን ነው የምታጣው በሩን ክፈትልኝ አልከፍተለም በሩን ክፈትልኝ አልኩህ እኮ መውጣት ፈልጋለሁ በቃ ያማል እንዴ ምን አገባ አንተ ይመለከታል ወይ አይ ይመለከተኛል ክፈት እሺ በሩን ወንድሟ ነኝ ዘመዷ ነኝ ወንድሟን ለምን ምንዋም አባቷ ለምን አትሆን አይደለም ሁሉንም ነገር ለሱ ስል ነው የማደርገው በቃ እሱን ላለማጣት ስል ነው አሁን ገባ እሺ ተረጋጋ በቃ እሺ ተረጋጋ ለሱ ስል ምንም አደርጋለሁ እዚህ አይሆንም አሁን ቤትን የሚያህል ነገር ተሽጦ ቤተሰብ ውጪ ያለ እዚሁ ለስራ ማለት ሌላ ድካም ስለከና አሁን ተከራካችሁ ልታስቀምጧቸው ነው ቤተሰቦች አዎ በርግጥ ገንዘቡ እኔ ልኮ ሊተርፍ ይችላል በሚተርፈው ገንዘብ ደግሞ እስከዛ እነሱ ሰርቫይቭ ያደርጉበት እኔ ደግሞ የተሻለ ነገር አደርግላቸዋለሁ ሰላም ውድ የአሳሽ ሚዲያ ቤተሰቦች ዛሬም ተገናኝተናል ሌሎች ባለ ጉዳዮች አዘውን በመንሰራቸው ቪዲዮዎች እናንተ ግንዛቤ እንደምትወስዱ እንደምትማሩበት እንደምትጠነቀቁበት ምንም ጥርጥር የለንም እኛ ይሄን ሰላም ስንሰራ ምንም አይነት ክፍያ ምንም አይነት ገንዘብ እንደማንቀበል እንድታቁ እንፈልጋለን በየጊዜው ማሳሰቢያዎችን እያሳሰብን ነው ወደ ዛሬ ቪዲዮ ስንገባ የእናቷን ንብረት የእናቷን ቤት ልሸጥ ስትል ይዘናት ነበር እናት ቤታቸውን ልሸጠው እንደሆነ ከተጠራጠሩና ጥቆማ ከደረሳቸው በኋላ ቀጥታ ልጃቸውን ቤቴን ትሸጪዋለሽ ወይ ብዬ ከመጠየቅ በምርመራ በማወጣጣት ስልታችሁ እውነታውን እንድትይዙልኝ ብለው ከመጡ በኋላ እኛም ያለውን እውነታ ይዘነው ነበር እውነታውም የእናቷን ቤት እየሸጠች ስለነበረ ከዛ በኋላ ይሄን የሚያሸጣት ደግሞ ፍቅረኛው እንደሆነና ለፍቅረኛዋ ስትል እናቷን ጎዳና ላይ ጥላ የእናቷን ቤት ሸጣ ለፍቅረኛዋ ገንዘብ ልሰጥ እንደነበር በራሷ አንደበት ተናግራ ነበር ከዛ በኋላ እኔ ልጅቷን የመከታተል ስራ አድርጌ ነበር ከማጋ ነው የምትገናኘው ማን ነው ፍቅረኛዋን የሚለውን ማጣራት ጀምሬ ነበረ ከዛ አጣርቼም የፍቅረኛዋን ስልክ ለማግኘት ሞክሬያለሁ ፍቅረኛዋንም ቀጥሬዋለሁ ሰላም ነው እንዴ ነው አማን ነው ሁሉ ሰላም ማይኮ ግባ ሚኪያስ ሚኪ ሰላም ነው አማን ነው ሁሉ ሰላም ይመስገን መካሻ ነኝ እኔ መካሻ ባላለው ሚኪ ባላለው ማይኮ እኔ አንተን አውቃለሁ በስም እንግዲህ ያው አውቃለሁ የተገናኘንበትም ነገር ያው አሁን አጫውታለሁና በዛ የተነሳ ሚኪ እኮ ምናምን ብሎ ስለነገሩኝ ማይኮ እንደሆንክ ሚኪ እንደሆንክ ስምህን እኔ አውቃለሁ ለማለት ያህል ነው ትንሽ ጉንፋን ይዞኛል ጉንፋን አስቸግሮናል አንተም ይዞ ነበር አይደለ የሚገርም ነው ያው እኔ ለእንግዲህ ያው እኔ ከብዙ ሰዎች ጋር አገናኛለሁኝና ለሰዎችም ስል ነው ማስክ ማድረገው ጉንፋን ትንሽ ይረብሻል ኦኬ እንዴት ነው ታዲያ አለን ሁሉ ሰላም ሸጋ ነው ማንናን አለን ሁሉ ሸጋ ነው ስራ ቆንጆ ነው ህይወት ቆንጆ ነች ትዳር ከዛል በቃው ነው እንዴ አይ መልካም ያው ጊዜህን አልወስደብህም እኔም በርግጥ ቸኩላለሁኝና ወይ ይቅርታ አንዴ ስልክ ላንሳ ችግር እሺ ይቅርታ በጣም አሎ ምን የሱ ቪዛ እኮ አልቋል አይደል እንዴ ምንድነው የሚያስጨንቀን አልቆለታል በቃ ንገረው ሴቶቹ በቃ ችግር የለውም የነሱም እያለቀ ነው ችግር የለውም በላቸው እናትዮ ይጨናነቃሉ እንደው በቃ የሆነ ጎረቤት ልጅ ነበረችና እኔ ነበርኩ የላኳት ከዛ በደንብ እየሰራች ቶሎ ገንዘብ መላክ ስትጀምር ሲያዩ ነው መሰለኝ በቃ ልጃቸው ቶሎ ካልሄደች ይያሉ እየተጨናነቁ ነው አረጋጋቸው ትሄዳለች ቶሎ ምንም ችግር የለም አሁን ከእንግዳ ጋር ነኝ መልሼ እደውላለሁ እሺ ይቅርታ እንግዲህ የኛ ስራ ለዚያን ስራ ሰራለን ውጪ ምናምን እልካለሁኝና እንደውም እኔ አንተን ላገኝህ የፈለኩት የነበረውም እኮ ለዛ ነው እንዴት ማለት
አይ ውጪ ይሄዳል አይነት ነገር ምናምን ሲባል ሰምቼ አሁን አንዳንድ ደላሎች ለራሳቸው ጥቅም ሲሉ ማይሆን ቦታም አሪፍ ነው ብሎ ይልካሉ ገንዘብ እዚህ ተቀብለው። እኔ ደግሞ አሁን እኚህ የደወሉ እንትን ተደውሎልኝ ነበር ሰምተሃል አይደል? እኚህ ሴትዮ የጎረቤታቸው ልጅ ልኪያት ነበርና ቶሎ ነው አሪፍ ቦታ አስገብቻ ገንዘብ ምናምን መላክ ምናምን ጀመረች እና ለዛ ልጃቸውም እንድትሄድ ፈለገችና ያስጨንቁኛልና ምን ልፈልጌ ነው እኔ ደህና ቦታ ነው መልከውና ያልሆነ ቦታ ላይ እኮ እንዳትሄድ በሚል ለምን በቅርበት አላወራህም ብዬ ነው። እኔ ያልገባኝ ሚስጥር ነበር እኮ። ኦኬ ለሰው እንደምትሄድ አልተናገርክም ነው? እንዴት አወቅህ አንተ? ማለት ጥቂት ሰው ነው የሚያውቀው፣ አቅራቢያ ያሉ ሰዎች ናቸው የሚያውቁትና ስልክህን ባይዘው አቅራቢያ ካሉ ሰዎች ነው የወሰድኩት። ምክንያቱም እኔ አንተ እንዴት አላወቅከኝም አላቅም እንጂ እኔ እንዴ ብዙ ልጆችን እኮ ልክ ያለው ታውቃለህ በደላላ። አይ ልትልክ ትችላለህ፣ ግን ትንሽ ግራ ያጋባል። የሚያውቁ ሰዎች አጠገብ ያሉ ሰዎች ብቻ ስለሆኑ ብዙ እንትን ነው። አይ ሐሳቡ እንዴት መሰለ የሆነ ሻቡና እያለን እንደዚሁ አሁን ስልክ ሳወራ በጣም ስልክ ይበዛብኛል። እኔ ከብዙ ሀገር ነው የሚደውለው የሚገርብህ ብዙ ልጆችም ስለወሰድኩ ከቤተሰቦቻቸው ጋር ደግሞ በጣም ቅርበት ነን። ልጄ ደህና ነው ወይ ምናምን ሲሉ አረ ያው ስልኩን ቀጥታ አገኙት ብዬ ስልክ ሰጣቸዋለሁ ምናምን በቃ እንደ ፋሚሊ ነን። በዚህ ሰዓት ከነሱ ጋር ያለኝ አክብሬ ሳወራቸው ያለው ነገር ሲሰማ አንዱ ኦኬ ሚኪያስ እኮ ይሄዳል ምናምን ብሎ ሁለቱ ሲነጋገሩ ሰማሁ። በዛው አጋጣሚ ነው እኔ ስልክህንም አረ የሚሄድ ከሆነ ለምን ደውያለሁ። አሁን እኔ ፊዚካሊ ዛሬ ነው ያየሁት በስልክ እንደዛ ብዬ ነው። አይደብርህ? አይ ደብሮኝ ሳይሆን እነሱም ለመልካም ነገር ይሆናል አለ እኔ ነገሩኝ እኮ ለአንተ ከማሰብ ነው። አይ ለኔም አሪፍ እድል ነው፣ ግን ሚስጥር ሆኖ ስለነበረ አንዳንዴ ሚስጥር ይሾልካል። በነገራችን ላይ ለመልካም ብለህ አለ አይደለ እነዛ ምናልባት በዙሪያ ያሉ ሰዎች ለአንተ ጥሩ ከማሰብ የተነሳ ሊሆን ይችላል። መጥፎ ነገር ቢሆን መቼስ አይነግሩኝም። አይ እንዴት ነው ይዛችሁ የምትሄዱት? የምንወስደው ወደዛ እንትን ነው። አሁን እዚህ የፈለከው ሀገር አውሮፓን እንልካለን። በነገራችን ላይ አሁን በእርግጥ እልካለሁ የሚል ሰው በዝቷል። ሁሉም አጭበርባሪ ሆኗል። በነገራችን ላይ እልካለሁ ያሉ ብታይ በቃ የማይልከውም እልካለሁ ይላል። ስጋቱም እሱ ነው አይደለ? የብዙ ሰው ስጋት እሱ ነው። ከየትም ለቃቅማ አምጥተህ ገንዘብ ወይ ህይወት አይስተካከል ወይ ወጣ አትሄድ ወይ መንገድ ላይ ተቀራለህ ወይ ገንዘብ ተበልቶ ይቀራል። እውነት ነው። ስጋቱም እሱ ልክ ነው። እሱን እኮ ነው የምልህ። አሁን እኛ ቤት ለቤት እንደዚህ እየሰራን ነው። በቃ ቤት ለቤት ስለ በሰው ምናምን ትክክለኛ ስራ ይመሰክራል እኮ ስራ ይመሰክራል። አንድ ቀን እንደዛ እንዲወጣ ነው የምንፈልገው እኛ ውስጥ ለውስጥ በሶሻል ሚዲያ ልካለሁ ብለህ በአንተ ስም ይሄ ጥሩ ስራችንን ያበላሹብናል። እኛ ፌስቡክ ላይ ምናምን ይሄ ቲክቶክ ላይ የሚገርም እልካለሁ ብሎ ያሸናቸው እኮ በቃ ፌክ አጭበርባሪዎች ማለት ነው። እኛ እንዲህ በሰው ነው የምንሰራው። አይ ቆንጆ። አንተ መሄድ ምናምን አስበሃል? በደንብ እውነትም ነው ማለት ሲያወሩ እንደሰማሁትም መሄድ ትፈልጋለህ? በደንብ ነው እንጂ ወስነሃል? እንሰራለሁኝ እዚህ ነው እንዴ? ወስነሃል? አይ የቆየ ሐሳብ ነው እንዴ? በጣም የቆየ ሐሳብ። ኦኬ። አይ ማይኮ ተዘጋጅተሃል ማለት ነው? አዎ በእርግጥ ያልጨረስኳቸው ነገሮች አሉ። ትንሽ መስተካከል ያለባቸው ጉዳዮች አሉ እንጂ ተዘጋጅቻለሁ። ኦልሞስት የሚቀሩኝ ነገሮች አሉ እንጂ አልቋል። ያለቀ ሐሳብ ነው ሐሳቡ። እኔ አሁን አንዳንዴ በጣም የምቀርባቸው ልጆች ምን እመክራለሁ መሰለህ? አንዳንዴ የራስህንም ማስቀደም ገንዘብ ማለትም እኮ ሺህ ዓመት አንኖር እኮ እዚህ ምድር ላይ አይደል? የአገር ገንዘብ ማግኝተው እኮ ላትበላው ትችላለህ አይደል እንዴ? ተሳሳትኩ? ልክ ነህ በእርግጥ። አዎ ምን አደርጋለሁ መሰለህ? አሁን አንተ ብልክህ አንተ የምትሰጠኝን ገንዘብ እኔ ህይወቴን አይቀይረውም፣ በቃ የዘላለም አያደርግልኝም። እና እመክራለሁ ትክክለኛውን ነገር እናገርና ነው እምልከው። አሁን አንተ መቼስ ለኔ እኔ ስልክ ገንዘብ መክፈል አይቀርም። ያን ገንዘብ እዚህ አሰራበትም ወይ ውጭ ከምትሄድ እዚህ ሀገር የሆነ ነገር የራስህ ነገር ከፍተህ አሰራም ወይ እዚህ በትበታተለበትም ወይ የምታውቀው ሀገር ላይ እንደፈለከ አትሮጥበትም ወይ ነው ይሆናል ብለህ ነው እዚህ የምታወጣውና የምታስገባው ተመሳሳይ እኮ አይደለም። ወደ ኪስ የሚሆን ነገር የለም። ሁሉም የደላው ራሱ ቢወጣ በዚህ ሰዓት እድሉን አጥቶ እንጂ ሁሉም መውጣት ይፈልጋል እኮ በየትኛውም መንገድ።
ኦኬ እዛ የለፋውን ያለው የምታገኝበት እዚህ ምንም ያህል ብታወጣበት የምታስገባው ለሆድህ የሚሆነው ነው እንጂ አይሆንም። ደግሞ የምታስብበት ለመድረስ እዚህ ሀገር ውስጥ አይሆንም። ልታስብ ኦኬ የምትፈልገው ትልቅ ነገር ነው፣ የምታስበው ትልቅ ነገር ነው። እሱን ግብ ማሳካት የምትችለው ውጪ ከወጣህ ነው ግድ ነው። እኔማ አሁን እኔ አስከፍላለሁ፣ በደንብ ነው ማስከፍለው፣ በጣም ባይሆንም አስከፍላለሁኝና ያን ክፍያ ለኔ የምትከፍለው ገንዘብ እዚህ ብሰራበት ያው ሂደት ይኖረዋል እንጂ መለወጥ አይቀርም ብዬ አስቤ ነበርና ማን እንደ ሀገር አንዳንድ የሀገርህን አየር ስተነፍስ እኮ ያን ከማሰብ ነበር። ሀገርንም ከመጥላት ሳይሆን እሱማ ለለውጥ ብለህ ነው። የፈጠነ ለውጥም ማግኘት አለብህ። ለእድሜ ደግሞ ጊዜ የሚባል አለ፣ ጊዜ የሚባል ነገር አለ። ጊዜ በሄደ ቁጥር ደግሞ ሀሳቦችም እየጠፉ ነው የሚሄዱትና አሁን ያለህን ጊዜ ተጠቅመ ባለህ እድሎች ከተመቻቹ ደግሞ አሁን አሪፍ እድልም ስላለኝ እኔ ኦኬ እድል አለክ? አሪፍ እድሎች ስላሉ እድሎች ካሉ ደግሞ እድል ድጋሚ አይመጣም፣ አንድ እድል ነው የሚመጣው። ያን እድል ደግሞ ቆንጆ አድርገህ ተጠቅመ ካላለፍኩ ነገ ይቆጫል። ጊዜ ደግሞ ተመልሶ አይመጣም። እውነት ነው። ብቻ ሀገር ላይ ይኖራል፣ ግን ገንዘብ ሲኖር ነው ሀገርንም የምትወደው። ከዛ አንፃር ነው ብቻ የቆየ ሀሳብ ነው ልፈልግ ነው እኔ ሀሳብ የቆየ ሀሳብክበት የቆየ ሀሳብ ነው። እንዴት አልወጣህም ታዲያ ከቆየ? ገንዘብ የሚባል በሽታ አለ ለካ እሱ አለ። ገንዘብ አሁን ታዲያ ተሟልቷል። እኔም አሁን የኛ እንዴት መሰለህ ከሄድክ በኋላ ሰርተህ ምናምን የሚባል ነገር የለም። ምክንያቱም ልክ እንደሄድክ ነው በማግስቱ ነው ስራ የምትጀምረው። ከፈለክ በራስህ ትጀምራለህ፣ ከፈለክ በካምፓኒ ትሰራለህ። ገብቶሃል? ከፈለክ ሰው ቤት ትሰራለህ። አማራጮች የፈለከው ሀገር አለ። አገኘኸኝ አይደለ? በድርጅትም እንልካለን። ነገር ግን ቪዛው ሲመታለህ ነው ገንዘብ የምትሰጠው እና ቅድሚያ ነው የምንቀበለው ልፈልጌ ነው። እሱ ገንዘብ ላይ ዝግጁ ነህ ወይ ነው? በእርግጥ አሁንም እኔ ከዚህ በፊትም ችግር ሆኖብኝ የቆየው ገንዘብ ነው። ከሄድኩ በኋላ ሜቢ ሰርቼ የምከፍልበት ብድር ምናምን የሚመቻችበት መንገድ የለም። እንደዛ የለም። ቅድሚያ ነው የሚከፈለው። የኛ ቅድሚያ ትከፍላለህ ስለ ታዲያ መተማመኛ ነገሮች አሉ። አንደኛ ቪዛው ሲመታለህ ነው ብያለሁ። አገኘኛ። ሁለት ደግሞ ከዚህ ጀምሮ እዛ ደግሞ ከዚህ እኛ ነን ምንሸኝህ። ከዛ በኋላ ደግሞ ከኤርፖርት የሚቀበልህ ራሱ እኛ ያዘጋጀናቸው ሰዎች አሉ። ከዛ ረፍት 1-3 ቀን ማረፍ ፈልጋለሁ ካልክ ታርፋለህ። አላይ ወዲያውኑ ስራ ምናምን ካልክ ደግሞ ኦሬዲ ያለቀ ነገር ስለሆነ ወዲያውኑ ወደ ስራ ነው የሚመድቡ። ገንዘብ ከሄድክበት ቀን ጀምሮ ይቆጥራል ማለት ነው። ለዛ ቀድመን ነው የምናስከፍለው ልፈልግ ነው። እሺ ጥቂት ትታገሰኛለህ ማለት ቅድም እንዳልኩ አንዳንድ እያስተካከልኳቸው ያላቸው ነገሮች አሉ። አንድ ያስተካከልኩ ያለው ጉዳይ አለ ብቻና ኦኬ ገንዘብ ለማግኘት ነው ወይስ ለገንዘብ ለማግኘት ነው? እኔ ሐሳቢ ነበረው ገንዘቡን ካገኘሁት በኋላ ነው የሚሄድባቸው መንገዶች ማመቻቸት ሐሳቢ። ኦኬ ትንሽ ትታገሰኛለህ? ሜቢ እድል አንተን ካመጣችልኝ ትንሽ ብትታገሰኝና እሱን እኔ ችግር የለውም እታገሳለሁ። አንተ ዝግጁ ስትሆን ብቻ መካሻ እኔ ዝግጁ ነኝ አሁን መሄድ እችላለሁ ወይ ብለህ ትጠይቀኛለህ። ያለውን ሂደት ከዛ በኋላ እናስጀምረዋለን ማለት ነው። ደውልልኝ። አንድ የሆነች እጄ ላይ ያለ ቤት አለ። ኦኬ ብዙ የሚቆይ አይመስለኝም። ሻጮችን እየፈለኩኝ ነው። ኦኬ የሚሸጥ ቤት አለክ ነው እንዴ? እና እንትን ውሸት እንዳይመስልህ ብዬ ነው ሚስጥር ነው የነገርኩህ። ችግር የለም እኔ አምናለሁ። ኧረ ችግር የለም እንደምትሄድ እኮ በደምብ ታስታውቃለህ። እንትን ፌክ አይደለም የሚሄድ ፍላጎት የቆየ ነው። ያስታውቃል። ስታወራም ሰው እኮ ሲያወራ ያስታውቃል። ለዛ እሷን ቶሎ ላመቻችና ኦኬ የሚሸጥ ቤት አለህ ማለት ነው አንተ? የኔ አይደለም፣ በእርግጥ የኔ አይደለም፣ የቤተሰብ ቤት ነው። ኦኬ የቤተሰብ የፋሚሊ ቤት ነው። ኦኬ ያው ቤተሰብ ይቸገርላል፣ የልጁን እንትን አይመኝም። እውነት ነው። ለዛ አውርተን እንትን ያልነው ነገር አለና ኦኬ ከቤተሰብ ጋር ያስጨንቃቸው ነው ማለት ነው ወይስ ሌላ? አይደለም እነሱ ተረተው ነው። እነሱ እንድትወጣ ይፈልጋሉ። አዎ
ያው የተሻለ ህይወት ልጁ እንዲኖር ማይፈልግ ቤተሰብ የለም። ልክ ነህ። እና እሷን ነገር ቶሎ ልጨራርስና እኔ ደውልላለሁ ሜቢ ምን ያህል ገንዘብ እንደሚያስፈልገኝ ካንተ ጋር አውርቼ። አሁን ቤቱ እንትን ብሏል በስነ ስርዓት መሸጥ ማለት ይሸጣል ተብሎ ተለጥፎበታል ማለት ለደላላ ተናግሯል። አዎ ደላሎች እኮ ማየት ጀምረዋል። ነው እንደ ማየት ጀምረዋል። ኦኬ የፋዘር ምናምን ነው ቤቱ ፋዘር ሰጥቶ ምናምን እንዴት ነው? ቤተሰብ እጅ ላይ ያለ ቤት ነው። የፋሚሊ ቤት ነው። የፋሚሊ ነው። ቤተሰብ እጅ ላይ ነው ያለው። ቤተሰብ እጅ ላይ ያለ ቤት ነውና ማለት ቤተሰብ ተስማምቶበት ወስኖ ነው። አዎ አውርተንበት ያው ከሀገር ከወጣህ ደግሞ ከዛ የተሻለ ነገር ማድረግ ትችላለህ። ልክ ነው። እሱንም ስላሳመንኳቸው እነሱም ስላመኑበት ነው የሚሸጠው። የሚገርም ጓደኛዬ ይፈልጋል ቤት ከውጭ መጥቶ ግን የሆነች እንትን ርብቃ የምትባል ልጅ አለች መሰለኝና እሷ ጋር አይቼ ነበረ። ጠርቄያለሁ። ርብቃ ነው ማን ነው የምትባል ልጅ አለች ትሸጣለች ብላም ብሎ ነበር። አብራችሁን ሄዳችሁት የተሰፈረ አይደለም? እኔ እሱ ነው የነገረኝ፣ ጓደኛዬ ነው የነገረኝ። ጓደኛዬ ነገረኝና አንድ እየገዛ ነው እሱ ኦሬዲ ግን እየጨረሰ መሰለኝ ርብቃ ከምትባል በቃ እሱን ተወውና ካንተ እንዲገዛ አይደል? የግዛ እህቴ እኮ ነች ማለት ርብቃ እዚህ ታች ሰፈር ከሆነ ታች ሰፈር ርብቃ እህቴ ነች። የኛ ቤት እሱ እኮ ነው። ኦኬ የሚሸጠው ያ ቤት የእናንተ ነው? አረ እንትን በሉ እኔም ቤት እሱ ነው እንዴ? የሚገርም ነው። እኔማ ርብቃ የምትባል ልጅ የሆነ ቤት የድሮ የቤተሰብ ቤት ነው ምናምን ትሸጣለች እና ከሷ ጋር እየተስማማ ነው ምናምን ሲለኝ ነው። እና እሱን ትቶት ያንተን ያው እኔም ገንዘብ ማገኘው ርብቃ ማለት እህቴ ልጅ ቤተኛ ነው እንዴ? የቤተሰብ ቤት ነው። እህትናት። ኦኬ ዞሮ ዞሮ ያንተ ነው ማለት ነው። የኛ ነው የቤተሰብ ቤት ነው። ታዲያ እንዴት በሷ ስም ነው ምናምን አለኝ። በሷ ስም እንዴት ሆነ? በሷ ስም ነው በእርግጥ ቤቱ ያለው። ያው ብቻ ቤቱ አሪፍ ቤት ነው። የድሮ የቆየ ቤት ነው። የቆየ ቤት ነው። የድሮ ቤት ነው። ድሉ እንዳያመልጠው እንደውም ከተሻለ እንደው ተገናኝተን ራሱ አንተ እዚህ ሆነ እሱን ከኔ ጋር ገናኝተኝ። አይ አሁን ስመጣ የሚገርም ስልክ ስደውልለት ስልኩ እንትን ነው በጣም ብሶ ስለሚደውል ቢዚ ያረጉታልና ለዛ ቴክስት አድርጌለት ነበረ። ማታ 1 ሰዓት እደውልልሃለሁ ስላለኝ ነው እንጂ አሁን ደውዬ ራሱ አገናኛችሁ ነበር። ቆንጆ ቤት ነው በእውነት ቤቱ በጣም የድሮ ቤት ነው። በእውነት ቆንጆ ቤት ነው። ቆንጆ ቤት ነው። በቃ አሪፍ ነው። አሪፍ እድል ነው። ስለዚህ እንደዛ ከሆነ የርብቃን ቤት ያንተ ከሆነ ቶሎ መጨረስ እንችላለን። ኧረ ያለቀ ጉዳይ የኔም ጉዳይ ቶሎ የሚያልቅ ጉዳይ ነው እኮ አለቀልህ ማለት ነው። አይ ሚኪያስ ቆንጆ እድል ነው። በጣም ቆንጆ እድል ነው። ቤቱ ደግሞ በጣም አሪፍ ቤት ነው። ጓደኛ ነው ላንተ ልጁ? ልጁ ጓደኛዬ ነው። ጓደኛዬ ነው። ከውጭ ነው የመጣው ጓደኛዬ ነው። በጣም መግዛት ፈልጓል። የሚገርም ጓጉቷል። ኧረ ቤቱ አሪፍ ቤት ነው አይደለ? አዎ የሚገርም ቤት ነው። ግቢውን ደግሞ ታየዋለህ። ሜቢ በጣም ሰፊ ግቢ ነው። ሰፊ ግቢ ሲያወሩ ሰማሁ አይደለ? ሰፊ ግቢ ነው። ቆንጆ ቤት ነው። ኦኬ። እንደውም አሁን ቤተሰቦቻችሁ ሌላ ቤት አላቸው ማለት ነው? የርብቃም ያንተም ቤተሰብ ያው አንድ እህቴ ናት። ሌላ ቤት አላቸው ማለት ነው? ሌላ ቤት በእርግጥ የላቸውም፣ ግን ያው ታዲያ ሌላ ቤት ከሌላቸው መሸጥ አይከብድም? አሁን በኋላ ቤተሰብ አንተ ውጭ ሄዳለሁ ብለህ ተሽጦ ጎዳና ላይ እንዳይወድቁ። እንዴት ጎዳና ላይ ይወድቃሉ? እኔ በወሩ የተሻለ ቤት ገዛላቸዋለሁ እኮ ከዚህ ከወጣሁ አይደለ? ብቻ እንትን ጓደኛን እንትን በለውና እሱ ችግር የለም። እንትንስ እሺ፣ እንደው ይቅርታ ግን ማይኮ ይቅርታ። አይ እኔ ያው ትንሽ ሀሳብ መስጠት ስለምወድ ነው። አሁን ይሄ ቤት ትንሽ ቤት አይደለም። ከዚህ ቤት የሚሸጥበት ቤት አንተ ልኮ ራሱ የሚተርፍ ገንዘብ ይኖራል ብዬ አስባለሁ። እንዳለ ለምን ኢንቨስትመንት ላይ አታውለውም? ስራ ላይ ለምን አውለኸው እዚሁ ኢትዮጵያ ላይ ለምን ስራ አሰራበት? እንደ ሀሳብ እዚህ አይሆንም። አሁን ቤትን የሚያህል ነገር ተሽጦ ቤተሰብ ውጪ ያለ እዚሁ ለስራ ማለት ሌላ ድካም። ስለከ አሁን ተከራካችሁ ልታስቀምጧቸው ነው ቤተሰቦች? አዎ በእርግጥ ገንዘቡ እኔን ልኮ ሊተርፍ ይችላል። በሚተርፈው ገንዘብ ደግሞ እስከዛ እነሱ ሰርቫይቭ ያደርጉበት፣ እኔ ደግሞ የተሻለ ነገር አደርግላቸዋለሁ። ሀሳብ በጣም ጥሩ ሀሳብ ነው። ፍቅረኛ የለህም ማለት ለምን እንደጠየቅኩ ታውቃለህ? አንዳንዴ አሁን እኔ መሄድ እፈልጋለሁ። ይሄ ሁሉ ህዝብ ስልክ እንዴት እንደሚጠቀሙ አያለሁ። መቼስ አይደል እየተጠቀሙ እንደሆነ አውቃለሁ። እኔም ሄጄ መጠቀም እፈልጋለሁ። ግን ከፍቅረኛዬ ጋር መለያየት ከበደኝ። እንዴት እሷን ትቼ እሄዳለሁ? ይዣት እንዳልሄድ በአንዴ የሚሆን ነገር የለም። እዛ ሄጄ አስታክዬ ነው ልወስዳት የምችለው። በዚህ መሀል ከበደኝ። አሁን አንተ እንደፈለግ ስትወስን ሳይ ፍቅረኛም የለህም ማለት ነው።
እኔ የለኝም ፍቅረኛ የለኛ ብቻ በተሻለ መልኩ የቤተሰቤን የኔም እቅድ ሐሳቤ ከሀገር መውጣት ኦኬ ከዛ በኋላ ብዙ ነገር ማድረግ ይቻላል አንተ ታውቃለህ እንደውም የተሻለ ከኔ ስለ መውጣቱና ከዛ ከወጣ በኋላ የተሻለ ነገር ማድረግ እችላለሁ እና ያው ጥቅሙ ለእኔም ለቤተሰቦቼም በትክክል እውነት ነው ለእህቴም ጭምር ስለሆነ ብቻ ነገሮች እንደዛ እንዲቀጥሉ ነው ሐሳቤና እንደው እንደዚህ ከሆነ ደውለለት ራሱ ችግር የለውም ይሄን እኮ እየጨረሱም ሊሆን ይችላል ኦኬ ርብቃ አልነገረችም አይ አላወራንም ነው እንዴ ምን ቤትም አልሄድኩኝም እኔ ቤትም አልሄድኩኝም አጋጣሚ ውጪ ነበርኩኝ ግን ደላሎች የመጡ እንደሆነ አውቄያለሁ ሰምቻለሁ ነው እንዴ አንዳንድ ነገሮችን መጨራረስ ስላለብኝ ለዛ እየተራሯጥኩኝ ብዙ ቤት አልሄድኩኝም የወጣለትም ዋጋ ስላለ መጀመሪያ ቤቱ ብዙ አስቸጋሪ አይደለም ለማሸጥ መስማማት ብቻ ነው የሚገርም ነው ርብቃ እህትህ ናት አልከኝ ርብቃ እህትህ ናት አይደለ እህቴ ነች የቤተሰብ ልጅ ነች አይደለ ግን አትመሳሰሉም ያው አንድ ቤት ውስጥ ሁሉም ልጅ አይመሳሰል አይደለ እሱ ልክ ነው አይደለ ግን እንደሰማሁት እኮ ፍቅረኛ እንደሆነች ነው አይ ሰዎች እንደዚህ ርብቃ ምናምን ሲያወሩ የሆነ ያንተ ፍቅረኛ እንደሆነች እንጂ እህትህ እንደሆነች አይደለም ቤቱም የሷ ቤተሰብ ቤት እንደሆነ ነው ማቀው አንተ አልገባኝም ስለ እና ምንድነው ርብቃ የቤተሰብ ልጅ ነች በርግጥ የቤተሰብ ልጅ ናት ኦኬ እህትህ አይደለችም የቤተሰብ ልጅ ናት ማለት ማን አንተ ሲጀምር ተረጋጋ እና አይደለም ተረጋጋ ሳይሆን ከፈተው ምኑን ነው የምከፍተው እናውራ እንጂ አይደለም እናውራ ማለት ተልከህ ነው እንዴ መጣው ማለት ተልከህ ማለት ችግር አለው እንዴ ባለው ነገር ላይ የሆነ ችግር አለ ማለት ነው ችግር ኖሮት ምናምን ሳይሆን ሲጀመር ይሄን ሁሉ ነገር እንዴ ልታውቅ ትችላለህ በቃ እኔማ ጠይቄ ነው አንዴ በሩ ዝጋውና ጠይቄ ነው ስለ በቃ ያው እኮ አሁን አንተ እስካሁን የነገርከኝ ትክክል ነው አዎ ትክክል ነው የቤተሰብ ልጅ ሲጀመር የተገናኘ ነው ለኔ ጉዳይ ነው አይደል እኔና አይደል አንተ ይፈልከኝ ለኔ ጉዳይ ነው አይደል እና ለኔ ጉዳይ ከሆነ ይሄን ሁሉ መንገድ መሄድ ለምን አስፈለገ እና ደግሞ ሲጀመር በምን አወቅ ምን ነው በምን አወቅ ርብቃ ፍቅረኛ ምናምን የሚባሉ ነገሮች በምን አወቅ ብያለሁ የመጀመሪያም እኮ ሲጀመር እኔና ሁለት ሰው ርብቃ እና ጥቂት ሰው የሚያውቀውን ጉዳይ ነው ከሀገር መውጣቴን ያወቅኩ ተልከህ ነው አልገባኝም ወይስ ከመጀመሪያው ጀምሮ ታውቃለህ ጉዳይን ታውቃለህ ጉዳይን አውቃለሁ እንዴት ጉዳይን ልታውቅ ትችላለህ አንተ እሷን እያጭበረበርካት እንደሆነ አውቃለሁ የቤተሰብ ቤት ነው የምትለው ደግሞ የፍቅረኛ ቤት እንደሆነ አውቃለሁ ተልከህ ነው አይመጣው ተልከህ ማለት እንዴት ተልከህ ማለት ይሄን የምታደርገው ነገር አግባብ ነው እኔ ማድረጉን ጉዳይ እሱ አይመለከትም እኮ አንተም የሚመለከተህ ከሀገር የሚወጣ ሰው ማውጣት እኮ ስለ ርብቃም ስለኔም ስለ ቤተሰብ ሲጀመር ማንንም አላወጣም አውቄ ነው እኔ የርብቃ ቤተሰብ እሺ በሩን ክፈትልኝ አልከፍተለም የርብቃ ቤተሰብ በሩን ክፈትልኝ አልኩህ እኮ መውጣት ፈልጋለሁ በቃ ያማል እንዴ ምን አገባህ አንተ ይመለከታል ወይ አይ ይመለከተኛል ክፈት እሺ በሩን ወንድሟ ነኝ ዘመዷ ነኝ ወንድሟ ለምን ምንዋም አባቷ ለምን አትሆን ስለዚህ ሁለተኛ እንደዚያ ነገር አታድርግ ያማል እንዴ የመጣት ይችላል ስማ ምንም አደርጋለሁ ቤት የምታደርገው ነው ያለው ይኸው መድኃኒዓለምን አለቀም አንተም ባጣሷን አላጣምሽ እንዴትም ቤቱ ይሸጣል በሽተኛ ነን የሰራው ቤት መሰለህ ምን አገባ ዘመር ነኝ ያልኩህ የምን ዘመር ነን አባ ቤቱ አንተ የሰራው ለምን አይሆን ልዘርፋት ነው እንዴ ልዘርፋት ምን ታውቃለህ ስለኛ ምን ታውቃለህ የምታውቀው ነገር ስለአንተ ምንድነው ምን ልወቅ እና ታዲያ ተዋ እንዴ አንተ ምን አይነቱ አይና ያወጣ ነው በእናትህ ምን አገባህ እኮ ነው የኔ ጥያቄ ታውቃለህ ምን እንዳወራን ከርብቃ ጋር ታውቃለህ ከሆነ ምን አወራ ስማኝ የእናቷ ቤት እኮ ነው እየሸጥክ ያለው ሲጀመር ሸጣ ብትሰጥ ብሩ እኮ እሷ ለማስቀረት ነው አይደለ ቤቱን የምትሸጠው እዚህ ከቆየህ ብላ ነው ቤቱ ሸጣም ብር የምትሰጥ አንተ ግን ጭራሽ ልትሄድበት እኮ ምን አሁን እኮ አንተ አይመለከትም ይኸው እኔ ሂድ እንደውም በመጠይቅ እጠይቃለሁ ሂድ ውረድልኝ በመጠይቅ እኔ በእናትህ ሚኪ ነኝ እኔ ማንንም አልሰማም አይደለም አንተን ማንንም አልሰማም የምትሰማው አካል ይመጣል እሺ አሁን ውረድልኝ ይሄ ነገር ይበላሽና ይኸው መሬት አትውጥም አላቀም አታቀኝም አይደለ ዛሬ ነው የተገናኘው ሌላ ሰው አስፈራራበት እኔ ማን እንደሆንኩ አሳያለሁ አልኩኝ እኮ ጉዳዩ ይበላሽና ቤትም መንገድ ደግሞ ካገር ወጣለሁ እኔ ደግሞ እናቷ ትስማ ጉዳዩን እናቷ ትስማ እና ይክሸፍብኝ
እመነኝ ህይወትን ነው የምታወጣው። እሷ ይሄን አላወቀችም። ቤቱን ሸጣ የምትሰጠው ውጭ እንዳይሄድ ለማስቀረት ነው። እሷ እንደነገረችን ከሆነ ብሩ ካገኘ ወደ ውጭ አይወጣም ማለት ነው። ብሩ ካላገኘ እሰደዳለሁ ብሏታል። እና ስለዚህ የእናቷን ቤት ሸጣ የምትሰጠው ውጭ እንዳይሄድ እዚሁ ለማስቀረትና እዚህ ስራ እንዲሰራ ነው። ጭራሽ አላቃ በቃ በስማ